አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። አርቲስት ቴዲ አፍሮ ወይም ቴዎድሮስ ካሳሁን ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ በይፋ ቅሬታ እንዳለው ተናግሮ የዜማ ሰይፉን 4 ኪሎ ላይ ወርውሯል። በክራሩ ምት የነፍሱን ጩኸት አሰምቷል። በዳስጣል ስቃውን ማሰማት ጀምሮ 18ኛው ትራክ ላይ በጀንበር ናፍቆት እንዲህ አገባደደም። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ስል ኢትዮጵያ ሆይ ጀንበርሽን ብትናፍቅም ይነጋል ስል ተስፋን ማንገቱን ይፋ አድርጓል። ካለ ቦታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ስልም ተደምጧል። ይህ ከቴዲ አፍሮ ዳስጣል ትራክ አሳማሚ ስንኞች የተቆረሱ ናቸው። የቲም ለማ ስብስቦችን ሙሴ ለማለት ያልደፈረው ቴዲ አፍሮ ትላንት ባወጣው ዜማ አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል ስል ተቀኝቶባቸዋል። ዳስጣል በተሰኘው ትራኩ የአገርን ማቅ መልበስ ያወጀች የኢትዮጵያን እውነተኛ አሁናዊ መልክ በጡመ ዜማ የቀመረች የሀገር ወዳድ ነፍስ ስቅስቅታና ህመምታ ናት። ዳስጣል ያስንባል፣ ቆሽት ያሳርራል፣ ያበግናል፣ ያስቆጣል፣ የሀገርን ጀንበር ያስናፍቃል፣ ወይ የኢትዮጵያ የሚያስብላል። ቴዲ ተቀኝቶታል። ዳስጣል በሀገሩ ሆኖ በሀገሩ ኖሮ ባይተዋሪ ሆነች ነፍስ ስቃ ነው። በእርግጥም ዳስጣል ያስለቅሳል፣ ወገን ለነብለህ አልቅስ ያስብላል። ዳስጣል ውስጥን ያነዳል። የቴዲ አፍሮ ዳስጣል ስንኞች የማይፈነቅሉት የውስጥ ህመም የለም፣ ከአእምሮም በላይ ሆነዋል። እያንዳንዱ ቃል፣ እያንዳንዱ ዜማና እያንዳንዱ እንጉርጉሮ ደረት የሚያስደልቅ ፊት የሚያስቧጭር ነገር አለው። ንጥር ያለ ፍጹም እውነትና ህመም ብሎ በሚያስቆዝም ትካዜ አስጎንብሶ ወረድ በል ወይ ሂድ አንተ አትንገረኝ እያለ በወኔና ቁጭት ያንቀለቅላል። ዳስጣሉ እያለ አስጀምሮ አንሳው ባንዲራውን በሚል ቁጣ ይግለበለባል። እጅጉን ያስገርማል። በዳስጣል ቴዲ በመንግስት ላይ ቅር መሰኘቱን ግልጽ አድርጓል። ለነፍሴ አገሬ እየሞተች ነው ብሏል። በጀንበር ትራኩ ተስፋውንና ስጋቱን አጋርቷል። በአዞ እንባ ስንኙ ደግሞ በተለያዩ የሀገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያ አድርጓል። ስመምና በተሰኘው የጉራጌ ስራው ደግሞ ከሌለች ኢትዮጵያ እንደማይኖር መበታተን ልክ እንደ ብናኝ ረብ እንደሌለው ከዘር ተልቆ ቢታይ በማለት ኢትዮጵያውያን የማይለያዩ እንደሆኑ ገልጾበታል። ኢትዮጵያን የወጋሽ ይወጋ የጎዳሽ ይጎዳ ስል ዘፍኖላታል። የቴዲ አፍሮ አዲሱ አልበም ኢትዮሪካ በአስደናቂ ሀገራዊ ስሜቶች የሚያንቀለቅሉ ዘፈኖች የታጀበ ሆኗል። የኢትዮጵያ የሙዚቃ ታሪክ በትላንትናው ዕለት ታላቅ ክስተትን አስተናግዷል። ማህበራዊ ሚዲያው በብላቴናው ፎቶ አሸብርቋል። ሙግትና ክርክሩ ካለፉት ወራት የምርጫ ቅስቀሳ በላይ አይሏል። በእርግጥም ቴዎድሮስ ካሳሁን ወይም ቴዲ አፍሮ ልብ ያልተባለ ፖለቲከኛ መሆኑ አደባባይ ወጥቷል። የሚወዱት ንግስናውን ሰጥተውታል፣ የሚጠሉት ጥበብን ሸቀጥ ማድረጉን ቀጥለዋል ሲሉ እየዘለፉት ነው። ዳኝነቱንና ቆየውና ረጅሙን መንገድ ባጭር እንቀኘው። ቴዎድሮስ ካሳሁን በኢትዮጵያ የሙዚቃ ታሪክ ውስጥ ያለው ግዛት እጅግ ሰፊ ነው። የኢትዮጵያ የሙዚቃ ታሪክ አዲስ አበባ ተወልዶ ቢያድግም ለዘመናት ከቀየው እየተሰደደ ነበረ። ከጥላውን እስከ ኤፍሬም ታምሩ ከብዙነሽ በቀለ እስከ አስተራወቀ የተዘረጋው መንገድ ግራዱን ቢዘክርም አባ ሻውልን ቢያስታውስም ለራሱ አድባር ግን ስፍራ አልነበረውም። የአፈወርቅ ዮሐንስ ዘመን ህልማና አበበ ቀመር ጎጃምን ቢያስናፍቅም ሐረርን ቢያስመኝም አርሲ ወስዶ ትግራይ ቢመልስም መዋያውና ማደሪያው ግን ግልጽ አላለም። ይሁንና ቴዎድሮስ ካሳሁን በ1993 አልበም ሲያወጣ አብዮት የታጠኑት የ4 እና 6 ኪሎ ጎዳናዎች ቀና አሉ። አድዋ የዘመተው የአራዳ ታቦቱና ንጉሥ ያዘለው ፈረሱ ሰገግ ብሎ ታዩ። ሸመንደፍርና ካዛንቺስን ያኮረፈው ሙዚቃችንም ወደ አዲስ አበባ ተመለሰም። ልብ በሉ፣ አዲስ አበባ ተራ ከተማ አይደለችም። ትምህርት ናት። ምስረቷም ሆነ እድገቷ እየወል ነው። የሁሉም ኢትዮጵያዊ መውደቅ መነሳት በደም የተሸመነ ጠፋንታ ሁሉ ጎዳናዎቿ ላይ ተጽፈዋል።
የቴዲ አረዳድ ግን ከዚህም ከፍ ይላል። የትውልድ መዲናውን ምልክት ያደርጋታል። የከተሜነት ምልክት፣ ያለመወከል፣ ሀገር ውስጥ ሆኖ ሀገር የማጣት ተምሳሌት። ይህ ትርጉም ወደ ፖለቲካ ሲሄድ እጅግ በጣም ሰፊ ነው። ያለፉትን 50 ዓመታት መንገድም ያስታውሳል። አብዮታችን የተጸነሰው እዚህ ስፍራ ላይ ነበረም። ገበሬው ባላባቱ ላይ ተነሳ። ደርግ ተረገዘ። የደደቢት ፍናኖች 4 ኪሎ ደረሱ። መንግስቱ ኃይለማርያምም ሆነ መለስ ዜናዊ ለገጠር መወገናቸውን በአደባባይ ተናገሩ። የከተሜነት ፖለቲካ ከ4 ኪሎ ተባረረ። ላይመለስ የተሸነፈ መሰለም። ከዚያ በኋላ ያለው መንገድ ስፍራ መፈለግ ነበረም። ኢትዮጵያ ውስጥ ሆኖ ኢትዮጵያን መናፈቅም ሊባል ይችላል። በትላንትናው ዕለት በተለቀቀው ዳስጣል በተሰኘው ሙዚቃ ቴዲ ኢትዮጵያ ውስጥ ሆኖ ኢትዮጵያን መናፈቁን በግልጽ በስንኞቹ አስፍሮ ተደምጧል። ጸጥታው ቢያስፈራም ኢዴፓ በ1992 ዓመተ ምህረት በፓርቲ ደረጃ የሚቻለውን ሞክሯል። ከ5 ዓመት በኋላም ቅንጅት በከተሜ ፖለቲካ ውስጥ ሌላ መነቃቃትን ፈጥሮ ታይቶ ነበረ። ይህም ሆኖ የቴዲ አፍሮ ተጽዕኖ የላቀ ይመስላል። አዲስ ንጉሥ እንጂ ለውጥ መች መጣ ብሎ ከፊት ከተፍ አለም። ቴዎድሮስ ካሳሁን ከአብዮቱ መለስ ያለው የኢትዮጵያ ብሔር ግንባታ ሂደት በወጉ አልወከለኝም የሚለው የህብረተሰብ ክፍል ስንደቅ ነው። እርሱም ቢሆን ይህን መረዳቱ እርግጥ ይመስላል። ከአቦጊዳ እስከ ያስተሰርያል ድረስ ርዕዮተ ዓለማዊ ልዩነቱን በሙዚቃዎቹ አንስቷል። ኢህአዴግ ሲያጣጥር ጉራ ብቻ ሰንበሬ ስልም ተሳልቋል። በ2010 ዓመተ ምህረት ግን ተስፋን ሰንቆ ነበር። ቢያንስ እሱንና እሱን የመሰለው የህብረተሰብ ክፍል የኢትዮጵያ ፖለቲካ አካል እንደሚሆን። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መንበሩ ሲመጡ እንኳን ደስ አለን ማለቱ፣ ሚኒሊየም አዳራሽ ተገኝቶ በጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ ፊት መናገሩ ሁሉ የምስክር ወረቀታችን ይሆናሉ። ይሁን እንጂ ብዙ አልተጓዘም። ከ3 ዓመታት በኋላ ከስርዓቱ ጋር ልዩነት እንዳለው በአደባባይ ያሳወቀ መሰለም። ትላንትም እንደ ጀንበር እያዩት ካይን ይርቃል፣ ኢትዮጵያ እንድትመጪ ስንት ቀን ይርቃል ስልም ተደምጧል። እዚህ ላይ ርዕዮተ ዓለማዊ ተቃርኖን ለመረዳት ሩቅ መሄድ ሳይኖርብን ወቅታዊውን የመንግስት አቋም ብቻ እናስታውስ። ዛሬ ብልጽግና ፓርቲ ኢትዮጵያ መቃብሩን ፈንቅላ ተነስታለች ብሎ ያምናል። ለትንሣኤ በዓል ጠቅላይ ሚኒስትሩ ያስተላለፉትን የመልካም ምኞት ቃል እንዋስና ኢትዮጵያ መግነዙን ፈተዋለች፣ መቃብሩን ፈንቅለዋለች በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ቴዎድሮስ ካሳሁን ግን በዚህ የጠቅላይ ሚኒስትር አብይ አህመድ ሐሳብ አይስማማም። የሚናፍቃትን ኢትዮጵያ ገና እየጠበቀ ነው። በትላንትናው ዕለት ባሰራጨው ጀንበር በተሰኘው ስንኝም ኢትዮጵያ 11ኛ ሰዓት ላይ ናት፣ ሀገሬ ውስጥ ሁኜ ሀገሬ ናፈቀችኝ ሲል ሐዘኑን የነፍሱን ጩኸት አሰምቷል። ልዩነቱ የሳሙኤል በኬትን ዋይት ፎር ጎዴትን የሚያስታውስ አሊያም እንደ አይሁድ አምላክ ሰውን ሊያድን ተወልዷል አልተወለደም መከራከሪያ አይደለም፣ ፖለቲካ ነውና ያስፈራል። ቴዲ አፍሮ በ2013 እና 14 ዓመተ ምህረት በአደባባይ ኢትዮጵያ አልመጣችም እየመጣችም አይደለም ካለ በኋላ በዛው አልጠፋም። ካለፈውም የጠነከረ ትችት አዝሎ ዳግም ከ1 ዓመት በኋላ ተከስቷል። ናኤት በተሰኘው ስራው ብዙዎች ስርዓቱን ነው ባሉበት ስንኞች እንዲህ አለ። ቅምን ሻራውና ወይ ፍቅርን አንግሰው ሁለት ሆኖ አያውቅም አንድ ነው አንድ ሰው በማለት ተቀኘም። ቴዲ አፍሮ ለደጋፊዎች ግለሰብ አይደለም፣ ጊዜ የማያደበዝዘው ምልክት እንጂ ያለመውደቅ ምልክት፣ የተስፋ ምልክት፣ ያለመለወጥ ምልክት። እርሱም ቢሆን ላይከዳቸው ለራሱ ቃል የገባ ይመስላል። ብዙ ሰው ልብ ብሎ መስማቱን ብንጠራጠርም ቴዲ አፍሮ እንደ ሎሬስ ጸጋ፣ የገብረ መድኅን አዋሽ ግጥም በመግቢያ ስንኞቹ ብዙዎችን የሚያስደንቀውን አልሄዳለኝ ከምለው ስንኝ ለዚህ አብነት እንዲሆነን እንቆንጥር። እዩት ይህን ሰማይ ቀይ ኩታ መስሎ ሊሸኘኝ ማለዳ ዴናሁን ብሎ ዛሬ ስል ነገ ስል ሊቀይር ቦታ የቆረጠው ልቤ ደግሞ አመነታ። ቀይ ኩታ የለበሰው ሰማይ የክፉ ዘመን ዋዜማ ነው፣ ደግሞም የማለዳ ተፈጥሮ ክንብንብ። ቴዎድሮስ በዚህ ተስፋና ስጋት ውስጥ ሆኖ ቦታ ሊቀይር ይላል፣ ግን ልቡ ይሻላለውም። ለስደት ቁም ነገሩ ግን እሱ ብቻ አይደለም። ጥያቄው በቀይ ኩታ የተመሰለው ሰማይ መቼ ይጠራ ይሁን የሚለው ነው። አነጋጋሪ ሆኖ የነበረው የቴዲ አፍሮ ኢትዮሪካ የተሰኘው 6ኛው አልበም በትላንትናው ዕለት ይፋ ሆኗል። በርካቶችም በአልበሙ ተደምመውበታል። ቀጣዩን የጠቅላይ ሚኒስትር ዶክተር አብይ አህመድን ንግግር በርካቶች በግልጽ ለቴዲ አፍሮ የተሰጠ ምላሽ ነው ብለዋል።
ስራ ስንጀምር ጨርሰን ሪቫን ስንቆርጥ ያላመናችሁ የኛ ጸሎት እድሜ ይስጣችሁ፣ ደጋግመን እናሳያችኋለን። እኛ ደጋግመን መፈጸም አናቆምም። እናንተም ደጋግማችሁ ማየት እንድትችሉ ጤና እንመኝላችኋለን። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ዓለም እንደምታዩት በከፍተኛ መተራመስ ውስጥ ነው ያለችው። ምግቡን ያላመረተ፣ ተቋሞቹ ያላጠናከረ፣ ኃይል ያላዘጋጀ፣ በብቃት ራሱን ያላሰናዳ ሀገርና ሕዝብ ይጠፋል፣ ይበተናል። ያ እንዳይሆን በብዙ መልኩ አቅማችን እያደረጀን በቅርብ ላሉ ጠላቶች ብቻ ሳይሆን ከሩቅ ለሚሰነዘር ማንኛውም ሙከራም ኢትዮጵያ መከላከልና እንደ ሀገር መጽናት እንድትችል ከፍተኛ ስራዎች እየተሰሩት ስለሆነ የኢትዮጵያ አርሶ አደሮች ዛሬም እንደ ትናንቱ ኢትዮጵያን ለመመገብ የምታደርጉት ጥረት ይበርታ፣ ይቀጥል፣ እንዳይቋረጥ የነቃ የተማረ የሚያደርገውን የሚያቅ አርቆ ማየት የሚችል የሚተጋ ትውልድ ለባርነት ስለማይጋለጥ እኛ አባቶቻችን ባለፉበት መከራና ችግር ልጆቻችን እንዳያልፉ መሰረት ጥለን እንድናልፍ በጋራ እንድንቆም በታላቅ ትህትና አደራ ልላችሁ እወዳለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ብልጽግናችን ይቀጥላል። ኢትዮጵያ ትለመልማለች። ጠላቶቻችን ይረግፋሉ። እኛም እንቀጥላለን። አመሰግናለሁ።